ዛሬ ምድረ በዳችሁን ውደዱት ልላችሁ ነው የመጣሁት። ምድረ በዳ ውስጥ ያላችሁ ሰዎች እንደምናችሁ? ደህና ናችሁ ወይ? እንዴት ነው ምድረ በዳ? አንዳንድ ጊዜ አንቺ ደግሞ ትቀልጃለሽ እንዲያውም ስለ ምድረ በዳ እየሳቅሽ ታውሪናለሽ እንዲህ የምትሉ ሰዎች በጣም የምትወዱት ስፍራ ነው። እመኑኝ እመኑኝ፣ እንደ ምድረ በዳ መልካም ቦታ የለም። እግዚአብሔርን እንደ አምላክነቱ ብቻ ሳይሆን እንደ ወዳጅነቱ የምታውቁበት፣ እንደ አባትነቱ የምታውቁበት፣ እንደ አፍቃሪነቱ የምታውቁበት፣ እግዚአብሔርን እንደ ቅርብ ወዳጅነቱ የምትረዱበት፣ የምትተዋወቁበት በጣም ምርጥና ድንቅ እውነተኛ ስፍራ ማለት ምድረ በዳ ነው። ምክንያቱም ምድረ በዳ ዝም ብሎ እንደው መቶ የሆነ ምድረ በዳ እኮ ነበረኝ፣ የኔ ምድረ በዳ እኮ የዛን ጊዜ እኔ ምድረ በዳ የምለው ጊዜ ምናምን ብላችሁ የምታልፉት አይደለም። ስለ ምድረ በዳ ላንብብላችሁ ሆሴዕ ላይ እግዚአብሔር ምን እንደሚል ማለት ነው። ስለዚህ እነሆ አባብላታለሁ፣ ወደ ምድረ በዳ መወስዳታለሁ ይልና በፍቅር ቃል አነጋግራታለሁ ይላል። እግዚአብሔር እኔና እናንተን በፍቅር ቃል የሚያነጋግርበት ቦታ ምድረ በዳ ነው። በሌላኛው ትርጉም ላይ የልቤን ለልቧ እናገራታለሁ ይላል። የእግዚአብሔርን የልብ ትርታ ማወቅ ትፈልጋላችሁ? ምድረ በዳ ውስጥ ነው የሚነገራችሁ። እግዚአብሔር የሚፈልገውን ነገር፣ የሚወደውን ነገር፣ የሚጠላውን ነገር ጥርብርብ ብላችሁ ስርት ብላችሁ የምትወጡበት ቦታ ማለት ምድረ በዳ ነው። ከዛ እንደዚህ ይላል በፍቅር ቃል አነጋግራታለሁ ካለ በኋላ እንደዚህ ይላል፣ በዚያም የወይን ተክሏን እመልስላታለሁ፣ የምርኮንም ሸለቆ የተስፋ በር እንዲሆናት አደርግላታለሁ። በዚያም ከግብፅ እንደወጣችበት ቀን እንደ ልጅነቷ ጊዜ ትዘምራለች ይላል። እስራኤልን ነው እንደዛ የሚለውና ይህ ቃል የተጻፈው ለእኔና ለእናንተ ነው። የሆነ እንደ ልጅ እንደታችሁ የምትቦርቁበት ጊዜ የለም? የሆነ ነገር ተገዝቶላችሁ የሆነ ነገር ተሰጥቷችሁ ያለምንም ሀሳብ የወረቃችሁበትን ጊዜ ታስታውሳላችሁ በልጅነታችሁ? ልክ እንደዛ እግዚአብሔር ምርኳችሁን መልሶላችሁ የምትበርቁበት በዛው ነው የሚለው። ባይዘው በዛው በምድረ በዳ ውስጥ እንዳለች ነው የሚለው። በዚያም የወይን ተክሏን መልስላታለሁ፣ የምርኮንም ሸለቆ ተስፋ በር እንዲሆናት አደርጋለሁ። ሸለቆን የተስፋ በር እንዲሆን የሚያደርግ እግዚአብሔር ብቻ ነው ወገኖቼ። እና ምድረ በዳችሁን ውደዱት ልላችሁ ነው። ደግሞ ያ ምድረ በዳ የእውነት የእግዚአብሔርን ምሕረትን፣ ቸርነትን፣ ደግነትን፣ በጎነትን፣ አባትነትን ተለማምዳችሁበት ስለምትወጡ ልክ ከዛ ስትወጡ ለብዙዎች መፍትሄ፣ ለብዙዎች መድኃኒት፣ ለብዙዎች የልብ መጠገኛ፣ ለብዙዎች አምኖ የሚልካችሁ ሰዎች ትሆናላችሁ። ስለዚህ ምንድን ነው የምትይኝ ካላችሁ ምድረ በዳችሁን ውደዱት። ተባረኩልኝ። ወዳችኋለሁ። ከጠቀማችሁ ደግሞ ሼር አድርጉት። ባይ